በጣም ከፍተኛ የሆነ ወለድን እንዲሁም ደግሞ በጣም ከፍተኛ የሆነ የኢንቨስትመንት ትርፍን የሚያስገኘው የኢትዮጵያ መንግስት የግምጃ ቤት ሰነዶችና የግምጃ ቤት ቦንዶች በዚህ በሐምሌ ወር ገበያ ላይ ሊውሉ ለሁሉም በሀገር ውስጥም በዲያስፖራውም ለሚገኝ ለኢትዮጵያዊ ላልሆኑትም ኢንቨስተሮች ክፍት ሊደረጉ ነው የሚል ዜና ሰሞኑን ከሚኒስትሪ ኦፍ ፋይናንስ እንዲሁም ከኢኤስኤክስ አካባቢ ተሰምቷል። ለመሆኑ እነዚህን የተጠቀሱ አዳዲስ ኢንቨስትመንት አማራጮች እንዴት አድርገን ልንጠቀም እንችላለን? ምንድናቸው እነሱስ? እንዴት ነው ራሱ ትርፋቸው ካልኩሌት የሚደረገው? እንዴት ነው ኢንቨስትስ ማድረግ የምንችለው? አዋጭ ናቸው? ትርፋማ ናቸው? ኪሳራቸውን እንዴት ነው መለየት የምንችለው? በመጀመሪያው ገበያ ላይ በፕራይመሪ ማርኬቱ ላይ እንዴት ነው የምናገኛቸው? በሰከንደሪው ገበያ ላይ በምንፈልጋቸው ጊዜ እንዴት ነው መልሰን ልንሸጣቸው የምንችለው? ሀገር ውስጥ ካለን በዲያስፖራ እንዲሁ ደግሞ ትርፍና ኪሳራ የሚለያይበት መንገድ አለና ሀገር ውስጥ ያለ ሰው ትርፍና ኪሳራ የሚያሰላበት መንገድና ከሀገር ውጭ ሆኖ እነዚህ ገበያዎች ላይ ኢንቨስት የሚያደርግ ሰው ደግሞ በተለይ የሚያሰላበት መንገድም ይለያያል። ዛሬ በዚህ ቪዲዮ ይሄንን እናወራለን። እነዚህ በቅርቡ ስለሚጀመሩት የኢንቨስትመንት አማራጮች ማወቅ የሚገባንን ነገሮች ዛሬ በወፍ በረር ሁሉንም ለመመልከት እንሞክራለን። እስከ መጨረሻ ታዲያ ይህንን ቪዲዮ እንድትከታተሉ ተጋብዛችኋለሁ። ይህ ንጋት ፖስት ነው። ገሜ ብርሃኑ እባላለሁ። በዚህ ቻናል ፋይናንስን፣ ካፒታል ማርኬትን፣ ቢዝነስን ሁሉ ጊዜ እናወራለን፣ እንተነትናለን። ይህን ቻናል እስካሁን ድረስ ሰብስክራይብ ካላደረጋችሁ የደወል ምልክቷን አብርታችሁ ሰብስክራይብ በሉ። እንዲሁ ደግሞ ከኢትዮጵያ ውጪ ካላችሁ ጆይን በማለት አበረታቱን። ሱፐር ታንክስ ላኩ። ላይክ እና ሼር ማድረግ፣ አስተያየትና ጥያቄዎቻችሁን ደግሞ ኮሜንት ሴክሽን ላይ መጻፍ እንዳትረሱ እያልኩኝ የዛሬውን ቪዲዮ እናንተ ጋር እንዲደርስ ታዲያ ስፖንሰር ያደረገላችሁ አዳዲስና አስገራሚ የሆኑ የኢንቨስትመንት አማራጮችን በመሃል ከተማ ፒያሳ ላይ እንዲሁም ደግሞ በሳር ቤት አካባቢ እንዲሁም ደግሞ በሰሜን ማዘጋጃ ይዞ የመጣላችሁ አኮያ ፕሮፐርቲስ ነው። የአኮያ ፕሮፐርቲስ እንግዲህ ምርጥ አማራጭ የሆኑ የመኖሪያ ቤት አፓርትመንቶችን ለግዠሪ በሚባል ስታንዳርድ እየገነባ ይሸጣል። ማስታወቂያቸውን ሰምተን እንመጣለን። ቤቶችን መግዛት ከፈለጋችሁ ታዲያ ደግሞ ስልኮቻቸውን ታች አስቀምጥላችኋለሁ ዲስክሪፕሽን ላይ ደውሉላቸው። ልዩ የኢንቨስትመንት አማራጭ ከአኮያ ፕሮፐርቲስ። አኮያ ፕሮፐርቲስ በፒያሳ ሳር ቤትና ሰሜን ማዘጋጃ ደረጃቸውን የጠበቁ ቅንጡ አፓርትመንቶችን እነሆኝ ለሽያጭ አቀረበ። ከባለ 1 መኝታ 81 ካሬ ጀምሮ እስከ ባለ 4 መኝታ 211 ካሬ የአፓርትመንት አማራጮችን የያዘው አኮያ ፕሮፐርቲስ አንድ ቅንጡ የመኖሪያ አፓርትመንት ሊኖረው የሚገባውን ሁሉንም አገልግሎቶች በአንድ ጥላ ስር እነሆኝ ይሏችኋል። ጂምና ስፓ፣ የመዋኛ ገንዳ፣ ሲኒማ ቤቶችና የህፃናት መገልገያዎችን የያዘው የአኮያ ፕሮፐርቲስ አፓርትመንት ለኢንቨስትመንት ሆነ ለመኖር ተመራጭ የሆነ ነው። እነዚህን አፓርትመንቶች ታዲያ የግሎ ለማድረግ 10% ቅድሚያ ክፍያ ብቻ 810 ሺህ ብር ጀምሮ አሁን በገበያ ላይ እየተሸጡ ይገኛሉ። እና ምን ይጠብቃሉ? በዚህ በፍጥነት በሚለዋወጥና በሚቀያየር ገበያ ፈጥነው ኢንቨስት ያድርጉ። ቀሪ ክፍያዎትን ደግሞ በረጅም ጊዜ አከፋፈል ቀስ ብለው የሚጨርሱበትን መንገድ እኛ ይዘን መተናል። የድሉ ተጠቃሚ ለመሆን ፈጥነው እታች በተቀመጡ ስልክ ቁጥሮች ይደውሉ። ቀጥሮ አስይዘው መተው ሳይቶቻችንን ይጎብኙ። አኮያ ፕሮፐርቲስ ልዩ የኢንቨስትመንት አማራጭ። ለመጀመሪያ ያክል እንግዲህ እስከ ቅርብ ጊዜ የኢትዮጵያ መንግስት ባህሪ ከተመለከታችሁት በጀት የሚባለው ነገር በሚፈልግበት ጊዜ ከግብር ባለፈ ከእርዳታና ከውጪ ከሚገኝ ብድር ካለፈ በዋናነት ሲንጠለጠል የነበረውና በጣም ሲቸገር የሚያደርገው ከብሔራዊ ባንክ በቀጥታ ብድርን መበደር የሚባለው ወይ ደግሞ ገንዘብን ማተም የሚባለው ነገር ነበር ሲከተል የነበረው። ይህ ደግሞ የዋጋ ግሽበትን በጣም ከማበረታታቱ የተነሳ የሀገሪቱ ዋጋ ግሽበት በቅርብ ጊዜያት እስከ 30% እና ከዛ በላይ ሄዶ ነበር። ከዛ ባለፈ ደግሞ ይህንን ማድረግ የግሉ ዘርፍ ገንዘብ በእጁ ያለው ለምሳሌ ፔንሽን ፈንዶች፣ የመንግስት ወር የግል የንግድ ባንኮች፣ ኢንሹራንስ ተቋማትና ሌሎች ኢንሹራንስ ወይ ደግሞ ሌሎች ፋይናንሻል አቅም ያላቸው ኢንስቲትዩሽናል ኢንቨስተርስ የምንላቸው ማበደር የማይችሉበት ገበያ ነበር። ክሬዲት ማድረግ የማይችሉበት ገበያ ነበር። ገንዘቡ በእጃቸው ያለ ሜቢ ተገደው እርግጥ አንዳንድ ባንኮች ያበድሩ ነበር። ነገር ግን ባለፉት 1 አመታት እንደሰማችሁት እንግዲህ መንግስት በቀጥታ ከብሔራዊ ባንክ ላለመበደር ወስኖ አድርጎታል። 1 አመት ሙሉ አልተበደርኩኝም ብሏል ወይ ደግሞ አላተምኩኝም ብሏል። ይልቅስ በገበያው ላይ ሌላ አማራጭን ይዞ መጥቷል። በገበያ ዋጋ ፋይናንስ ተቋማት የሚበደርበትን ስርዓት አበጅቶ እንዲያውም ከፌብሩዋሪ ወር አካባቢ በፈረንጆቹ ወይ ጥር አካባቢ ማለት ነው ጀምሮ ምን አደረገ? በ16% እና ከዛ በላይ በሆነ ዋጋ የትሬጀሪ ቢል የሚባሉትን የመንግስት የግምጃ ቤት ሰነዶችን መሸጥ ጀመረ። እነዚህ የመንግስት የግምጃ ቤት ሰነዶች ከዚህ በፊት በጣም በማያዋጣ ዋጋ ነበር የሚሸጡ የነበሩት። ነገር ግን አሁን የሚያስገኙት ትርፍ እስከ 16% እና ከዛ በላይ በሆነ መልኩ እንዲሸጡ ጀመረ። ትሬጀሪ ቢል ላይ ወለድ የሚባል ነገር የለም። እሱን በኋላ አወራለሁ። የዘንድሮ በጀትም እንዲሁ በረቀቀበት ጊዜ
ከተነገሩ በጣም ወሳኝ የሆኑ ዜናዎች ውስጥ ምንም እንኳን ያው ላው ላይ ኦል ኦቨር እንትኑን ስትመለከቱት IMF የሚሸት ቢሆንም ለግለሰብ ኢንቨስተሮች ገንዘብ ላላቸው ሰዎች ግን እንደው መልካም ዜና ሊሆን የሚችል አንድ ዜና ውስጥ አለ እሱም ብዙዎች ሊሳተፉበት የሚችሉት የትሬጀሪ ቢል እና የትሬጀሪ ቦንድ ጉዳይ መንግስት በቀጥታ ሀገር ውስጥ ፋይናንስ ራሱን ማድረግ የሚሄድበትን መንገድ ያሰፋና ብድርን የሚበደርበት ከግል አበዳሪ አካላት ገንዘብ መበደር የሚችልበት በገበያ ዋጋ የሚመራ የትሬጀሪ ቦንድ እና የትሬጀሪ ቢል ገበያ እንደሚኖር ይፋ አድርጓል ማለት ነው ይሄም በኤስኤክስ ላይ ነው የሚደረገው በዚህ ገበያ ላይ ምንድነው የሚሸጠው ብላችሁ ከጠየቃችሁኝ እንግዲህ የትሬጀሪ ቢልስ የምንላቸው ካውንፊት የተለመዱ ከ91 ቀን እስከ 364 ቀን ማቹሪቲ ያላቸው ወይ ደግሞ ኤክስፓየሪ ማድረጊያ ጊዜ ያላቸው በቅናሽ የሚሸጡ ሰነዶች ናቸው እነዚህኞቹ ሰነዶች እነዚህ ሰነዶች እንግዲህ አሁን ኦሬዲ ከ16% እስከ 20% ትርፍ እየተገኘባቸው ነው ቀደም እንዳልኳችሁ ወለድ አይደለም የሚሰጣችሁ ይልቅስ በቅናሽ ነው የሚሰጣችሁ ምን ማለት ነው 16 እና 20% ድረስ የሚገኝ ቅናሽ ተደርጎበት ትገዙትና ሶ አት ዘ ኤንድ ሪዲም በመታደርጉበት ሰዓት ወይ ደግሞ ሰነዱን መልሳችሁ ገንዘባችሁን በመትወስዱበት ሰዓት ያንን ሙሉ ብር ተወስዳላችሁ ማለት ነው ይሄ ያለም የትሬጀሪ ቦንድ ምንለው ደግሞ ከ2 እስከ 10 አመት የሚደርስ የረጅም ጊዜ የዕዳ ሰነድ ነው የመጀመሪያው ግን የአጭር ጊዜ የዕዳ ሰነድ ነው ከአንድ አመት በታች ብቻ ነው የሚሸጠው ማለት ነው የትሬጀሪ ቦንድ የሚባለው ግን ከ2 እስከ 10 አመት ይወስድና ፊክስድ ኩፖን ይከፈልበታል ወይ ደግሞ ኢንትረስት ሬት ነው የሚከፈልበት ማለት ትችላላችሁ then ፕሪንሲፓል ወይ ደግሞ ዋናው የገዛችሁበት ብር ደግሞ መጨረሻ ላይ ይሰጣችኋል ሌላው በኢስላሚክ ፋይናንስ ውስጥ ደግሞ ወሳኝ ነው ሱኩክ የሚባለው ቦንድ በቅርቡ ይነገራል ተብሎ ነው የሚታወቀው እንመለስ ትሬጀሪ ቢልስ የምንላቸው እንግዲህ ቀደም እንደነገርኳችሁ በቅናሽ ነው የሚሰጡት ምንም አይነት ፒሪዮዲክ የሆነ ኢንትረስት አይከፈልባቸውም ልዩ የኢንቨስትመንት አማራጭ ከአኮያ ፕሮፐርቲስ በፒያሳ ሳርቤት እና ሰሜን ማዘጋጃ ደረጃቸውን የጠበቁ ቅንጡ አፓርትመንቶችን እነሆኝ ለሽያጭ አቀረበ ከባለ 1 መኝታ 81 ካሬ ጀምሮ እስከ ባለ 4 መኝታ 211 ካሬ የአፓርትመንት አማራጮችን የያዘው አኮያ ፕሮፐርቲስ አንድ ቅንጡ የመኖሪያ አፓርትመንት ሊኖረው የሚገባውን ሁሉንም አገልግሎቶች በአንድ ጥላ ስር እነሆኝ ይሏችኋል ጂምና ስፓ የመዋኛ ገንዳ ሲኒማ ቤቶችና የህፃናት መገልገያዎችን የያዘው የአኮያ ፕሮፐርቲስ አፓርትመንት ለኢንቨስትመንት ሆነ ለመኖር ተመራጭ የሆነ ነው እነዚህን አፓርትመንቶች ታዲያ የግሎ ለማድረግ 10% ቅድሚያ ክፍያ ብቻ 810 ሺህ ብር ጀምሮ አሁን በገበያ ላይ እየተሸጡ ይገኛሉ እና ምን ይጠብቃሉ በዚህ በፍጥነት በሚለዋወጥና በሚቀያየር ገበያ ፈጥነው ኢንቨስት ያድርጉ ቀሪ ክፍያዎትን ደግሞ ረጅም ጊዜ አከፋፈል ቀስ ብለው የሚጨርሱበትን መንገድ እኛ ይዘን መተናል የድሉ ተጠቃሚ ለመሆን ፈጥነው እታች በተቀመጡ ስልክ ቁጥሮች ይደውሉ ቀጥሮ አስይዘው መተው ሳይቶቻችንን ይጎብኙ አኮያ ፕሮፐርቲስ ልዩ የኢንቨስትመንት አማራጭ ለምሳሌ አንድን የመንግስትን የግምጃ ቤት ሰነድ መግዛት በመትፈልጉበት ሰዓት እንግዲህ በቅናሽ ነው የሚሸጥላችሁ ብያችኋለሁ ለምሳሌ የ364 ቀን ትሬጀሪ ቢል ተብሎ 100 ብር ዋጋ የሚያወጣ ቢሆን ምንድነው የሚደረገው 84 ብር አካባቢ ተደርጎ ይሸጥላችኋል በቅናሽ ማለት ነው እቺኛውን መጀመሪያ እንዳትረሱ እንግዲህ እነዚህ ዋጋዎች እነሱ አይደለም የሚያወጡላችሁ የተለያዩ ኢንቨስተሮች ኢንስቲትዩሽናል በሏቸው እነዚህ ኢንቨስተሮች ቢድ ነው የሚያደርጉት ወይ ደግሞ ይጫረቱበታል እንደማለት ነው በስንት ብር እንደምትገዙ አስገቡ አይነት ነው የሚባለው ያው እንደዚህ ያነሳችሁ ትጫረታላችሁ ለማለት ሳይሆን ለምሳሌ ባለ 100 ብሩን በስንት ብር ትገዛላችሁ ተብለው 100 የሚጠጉ ብሮከሮች ተደርድረው ካሉ እነዛ 100 ብሮከሮች እኔ ባለመቶውን ይሄን ያህሉን በ84 ብር ገዛለሁ በ90 ብር ገዛለሁ ምናምን ይባልና ቢድ ባደረጉት መልኩ ፕሮሬት ይደረግላቸዋል ይደለደልላቸዋል ማለት ነው የሚያዋጣው ከሆነ ትሬጀሪ ቢልስ ምንላቸው ቅድም እንግዲህ በተደጋጋሚ እንደነገርኳችሁ ፒሪዮዲክ የሆነ ወለድ አይከፈልባቸውም ቋሚ ወለድ ሳይሆን የሚከፈልባቸው በቅናሽ ነው ለናንተ ተመልሰው የሚሸጡት ማለት ነው ለምሳሌ የ364 ቀን የትሬጀሪ ቢል በ84 ብር ቢገዛ አንድ ሰው በመጨረሻው ዕለት ባለ 100 ብር ትሬጀሪ ቢል ነው በእጁ ያለው ነገር ግን የገዛው በ84 ነው ሲከፈለው 100 ብር ነው ተመልሰው የሚከፈለው ያቺ 19% ትርፍ ብለን ያዝናት እንግዲህ 100 ብር መጨረሻ ላይ ሲወስድ የሚያገኛት ነች ማለት ነው ስለዚህ የ100 ሺህ ብር ዋጋ ያለውን ትሬጀሪ ቢል ብትገዙ 364ኛው ቀን ላይ ማለት ያንን ባለ 100 ሺውን በ84 ሺህ ብር ነው ማለት ነው ምትገዙት በ84 ሺህ ብር ትገዛላችሁ 19% ትርፍ ያለው ነው ስንል ያው ጨረታውን አሸንፋችሁ ማለት ነው በ84ቱ 100 ሺህ ብር ተመልሶ ይሰጣችኋል ያ 19% እንግዲህ እንደ ትርፍ ያዝላችኋል ማለት ነው ሌላኛው ሰነድ እንግዲህ የትሬጀሪ ቦንድ ያለው ነው የትሬጀሪ ቦንድ በባህሪው ከ2 አመትና ከዛ በላይ
የሚቆዩ ማቹሪቲ ፒሪየዳቸው ወይ ደግሞ ብድሩን ስታበድሩ 2 ዓመት በኋላ ትመልስልኛለህ ብላችሁ መታበድሩት አይነት ነው የሰነዱን ይሸጣላችሁ ከ2 ዓመት በኋላ መልስላችኋለሁ እስከ 5-10 ዓመት ድረስ ማለት ነው ለምሳሌ የ5 ዓመት ቦንድ ባለ 1000 ብር 16% ትርፍ ያለው ተብሎ ቢሸጥላችሁ ወይ ደግሞ 16% ወለድ ኩፖን ሬት ምንላት ማለት ነው ያለው ቢሸጥላችሁ በየአመቱ 160 ብር አለው ማለት ነው 1000 ብር ከገዛችሁ 160 ብር ማለት በየአመቱ ለ5 ዓመታት 160 ብር እየተቀበልን እንቆይና መጨረሻ ላይ 1000 ብር እንወስዳለን አንድ ላይ 1800 ብር ይሆነልናል ማለት ነው ስለዚህ ይህ ትርፍ ግን ታዲያ በ5 ዓመት የምታገኙት ትርፍ ነው ብዙ ጊዜ ይህንን ገንዘብ አሁን ኦኬ ይሄን 1000 ብርን እዚህ ቦንድ ላይ ላውለው ወይስ ሌላ ቅድም ስጠቅስላችሁ የነበሩት የሾርት ተርም ኢንስትሩመንቶች ላይ ላውለው የሚለውን ነገር ማስላት በምትፈልጉበት ሰዓት አንድ አመት ውስጥ የምታገኙትን የዚህን ትርፍና በ5 አመት ውስጥ የምታሰሉት የ5 አመት ትርፉ በአንድ አመት ምን ያህል ነው የሚለውን አኑዋላይዝ ማድረግ መቻል አለባችሁ ለምሳሌ ያ 1800 ብር በ5 አመት የምታገኙትን የአንድ አመት ትርፉን በመታሰሉ ሰዓት ምንም እንኳን ቀድም 16% ቢሆንም አኑዋላይዜሽን በሚባለው ካልኩሌሽን ወደ 12.8% አካባቢ ይወርድባቸዋል ያ ማለት የአንድ አመት 14% ወይ ደግሞ 15% ወለድ ያለው ወይ ደግሞ ትርፍ የሚያስገኝ ሌላ ኢንቨስትመንት ካገኛችሁ ሜቢ ወደሱ ሺፍት ማድረግ ሊያዋጣችሁ የሚችልበት እድል አለ ማለት ነው እና ለዚህ መልኩ ማወዳደር ይኖርብናል ለማለት ነው ስለዚህ ትሬጀሪ ቢልስ ስንልና ትሬጀሪ ቦንዶች ስንል እንግዲህ እነዚህ ሁለቱን ነገሮች መለየት አስፈላጊ ነው የአጭር ጊዜ የዕዳ ሰነድና የረጅም ጊዜ ዕዳ ሰነዶች ናቸው ለአጭር ጊዜ ለመንግስት ከ90 ቀን ጀምሮ እስከ 1 አመት ስናበድር በቅናሽ የምንገዛው ትሬጀሪ ቢል ሲባል ወለድ የሚተመንበትና በየአመቱ ወለዱን እየተቀበልን መጨረሻ ላይ ከ5 አመት ወር ከ10 አመት በኋላ ገንዘቡን ሙሉ በሙሉ የምንቀበለው የትሬጀሪ ቦንድ እንለዋለን ማለት ነው እነዚህን እንዴት ነው የምንገበያየው የሚለው ነገር መቼስ የብዙዎቻችሁ ጥያቄ እንደሚሆን አስባለሁ